በየቲክቶኩ በየፌስቡኩ በየምኑ የምናየው ዘግናኝ ነገሮች ይሄ በመጨረሻው ዘመን አሳች የሚያሳስቱ ነቢያት ይመጣሉ ተብሎ የተነገረው በትክክል በዚህ ዘመን እንደሆነ በግልጽ እያየን ነው። የኛና የመንፈስ ቅዱስ ግንኙነት እንዴት ነው? ምንስ መሆን አለበት? ብዙዎች በመንፈስ ቅዱስ ስም ብዙ ክፋትና መጥፎ ነገሮች እየሰሩ በአይናችን በብረቱ እያየን ነው። በኖህ ዘመን ይሰራ የነበሩ ኃጢአቶች አሁን መልካቸውን ቀይረው በምድር ላይ በመንፈስ ቅዱስ ላይ ብዙ እየተዘበተ በመንፈስ ቅዱስ ላይ ብዙ ኃጢአት እየተሰራ ነው ያለው። በጣም ያሳዝናል። መንፈስ ቅዱስና እመቤታችን ተለያይተው አያውቁ። አውሮፓን ማየት ትችላለህ፣ አሜሪካን ማየት ትችላለህ። አብያተ ክርስቲያናቸው ላይ እንኳን 10 ሰው መገኘት እስኪያቅተው ድረስ ዲቴል ገብቶ ብዙ መነጋገር ይቻላል፣ በማስረጃ ማለት ነው። እግዚአብሔር ዛሬም ትላንትም ነገም ያው ነው የሚለው መጽሐፍ ቅዱስ። እንግዲህ ልብ ብለህ ከሆነ የሚናገሯቸው ቋንቋዎች አሉ። የሚቀየር ዛሬ ዘመናዊ ነው ነገ ጥንታዊ ነው የሚባል እግዚአብሔር የለንም። እኛ የጥንት የምናውቀውን እግዚአብሔር ዛሬ የምናውቀዋለን፣ ነገም እሱ ነው፣ ሌላ የለም። እነዛ ቋንቋዎች የመንፈስ ቅዱስ ናቸው እያሉ ይናገሩታል። እኛ እናምንበትም። ፕሮቴስት ማለት መቃወም፣ ፕሮቴስታንት የተባሉት ፕሮቴስት አድርገው ከካቶሊክ ስለወጡ፣ ከዛ በኋላ ግን መንፈስ ቅዱስ በላያችን ወረደ እየተባለ በየአዳራሹ በየምኑ ያን ቃላቶች እየተጠቀሙ ስለሚሉ